የሰሜን ወሎ ሀገረ ስብከት በርካታ መንፈሳዊ ማህበራዊና የልማት ስራዎችን እያከናወነ የሚገኝ አንጋፋ ሀገረ ስብከት ነው። ሀገረ ስብከቱ በአበው ሊቃነ ጳጳሳት መመሪያ ሰጭነት በሁሉም መዋቅራት ዘርፈ ብዙ ተግባራት እያከናወነ ቢሆንም በአካባቢው የሚከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች በአገልግሎት እንቅስቃሴው ላይ አሉታዊ ተጽዕኖ አሳድረዋል። በርካታ አብያተ ክርስቲያናት የወደሙበት፣ በሺዎች የሚቆጠሩ ምዕመናን የሞቱበትና ከፍተኛ የኢኮኖሚ ችግር ያስከተለው የሰሜኑ ጦርነት በሀገረ ስብከቱ ከፍተኛ ጠባሳ ጥሎ አልፏል። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የምዕመናንን የልብ ስብራት ለመጠገን የፈረሰውን መልሶ ለማሰራትና ማህበረሰቡን ወደ ቀድሞ አኗኗሩ እንዲመለስ የመልሶ ግንባታ ስራ እየሰሩ ይገኛሉ። በትልቅ ችግር ውስጥ ነው እየታለፈ ያለው። ነገር ግን ይህንን ትልቅ ችግር ብፁዕነታቸው ወደ በጎ ነገር በመቀየር ምዕመናኑ እግዚአብሔርን ተስፋ እንዲያደርግ በጸሎትም በትምህርትም በማጽናት እንዲሁም እረፍት ሳይኖራቸው በተለይ በእኛ ወረዳ ቅድሚያውን የትኛው አካል ሊጎዳ ይችላል በዚህ ጦርነት በማለትና በመለየት ቅድሚያ እርዳታ የሚያስፈልጋቸውን በመርዳት ለምሳሌ እናት አባቶቻቸው የሞቱባቸውን ህፃናት ቅድሚያ ትምህርት እንዳያጡ ጎዳና እንዳይወድቁ በማለት በማስተማር ከዚህ በመቀጠል የትኛው ደግሞ ይብሳል በማለት እናቶች ሲወልዱ በወሊድ ምክንያት እንዳይሞቱ፣ ህፃናት እንዳይሞቱ፣ ህዝቡ እንዳይንገላታ ትራንስፖርት አውጥቶ ሌላ ቦታ መታከም ስለማይችል ይህንን ህዝብ የሚደገፍበት በሕክምና ነው ብለው 2,400,000 ብር ለዋርላ ወረዳ መለስተኛ ሆስፒታል ድጋፍ በማድረግ የእናቶች የምርመራ ቁሳቁስ የህፃናት የምርመራ ቁሳቁስ እንዲገዛ አድርገዋል። በእውነት እስኪ ለብፁዕነታቸው ባካችሁ እድሜና ጤና። ይህ ብቻ አይደለም። ሀብት ንብረታቸውን ያጡ ወገኖች ቤተሰባቸው እንዳይበተኑ ከ25 በላይ ገበሬዎችን በሬ ገዝቶ በመስጠት ዘር ገዝቶ በመስጠት ኑሯቸውን እንዲጠግኑ አድርገዋል። በተለያዩ አብያተ ክርስቲያናት እንግዲህ ሰፋኔ ስላሴ የምታውቁት ነው፣ በከባድ መሳሪያ የተመታ ነው። አጤዋ መድኃኔዓለም ሙሉ በሙሉ በከባድ መሳሪያ ተመቶ፣ እናቃት ስላሴ፣ ሌሎችም እነዚህ በትልቅ ገንዘብ ያሰሯቸው አብያተ ክርስቲያናት ናቸው። በተለያየ መንገድ ደግሞ ለሁሉም ወረዳ በሁሉም ጉዳት ለደረሰባቸው ሁሉ አብያተ ክርስቲያንን በመስራት መከራውን ወደ በጎ ነገር በመቀየር ብፁዕነታቸው ትልቅ ስራ እየሰሩ ስለሆነ እግዚአብሔርን በደንብ አድርጋችሁ እንድታመሰግኑልን ያህል ነው ገለጻ ማድረግ። የሁሉንም አብያተ ክርስቲያናት ችግር እግዚአብሔር ባስቻለ ልክ በተለያዩ አጋጣሚዎች በሀገር ውስጥም በሀገር ውጭም ለማስረዳት ሞክሬያለሁ። የአብያተ ክርስቲያናቱን መፍረስ ብቻ ሳይሆን በዚያ የጦርነት ጊዜ በሬዎቻችሁ እየታረዱ ስንቅ የሆኑባችሁ ብዙ ገበሬዎች አላችሁ። የብዙ ገበሬዎች ቤት ፈርሷል። የብዙ ገበሬዎች ማሳ ሳይታረስ ሳይዘራ ቢዘራም ሳይታረም ሳይሰበሰብ ቀርቷልና ይህንን ብዙ ሕዝብ የሚገለገልባቸው መንግስታዊ ተቋማትም ቢሆን ፈርሰውብናል። ትምህርት ቤቶች፣ የጤና ተቋማት ሁሉ ፈርሰዋል እና በጥቅሉ ይህን ሁሉ ችግር በቻልኩት መንገድ መጠን ይረዱናል፣ ያግዙናል። መርዳት ባይችሉም በጸሎታቸው ያግዙናል ለምላቸው ሁሉ አድርሻለሁ ጉዳቱ። ብፁዕ አቡነ ኤርሚያስ በሀገር ውስጥና በውጭ ሀገራት በመዘዋወር የፈረሱት እንዲጠገኑ በማስተባበርና መረጃዎችን በማቅረብ የበርካቶችን ሕይወት ታድገዋል። የመልሶ ግንባታ ስራዎችንም እየተከናወኑ ይገኛሉ። መቼም
ክፉ አጋጣሚ ሆኖ በጦርነቱ እንደምታውቁት እንደሰማችሁት በሰሜን ወሎ ዞን ብቻ 182 አብያተ ክርስቲያናት ናቸው በጦርነቱ የተጎዱብን። ከነዚህ መካከል ብዙዎቹ ሙሉ በሙሉ የወደሙ የፈረሱ ተጠግነው አገልግሎት መስጠት የማይችሉ ናቸው። አንዳንዶቹ በከፍተኛ ጉዳት ቢጎዱም ያው በከፍተኛ ወጪ መጠገን የሚችሉ ናቸው። አንዳንዶቹ ደግሞ መጠነኛ ጉዳት ደርሶባቸው በመጠነኛ ወይም በትንሽ ወጪ መጠገን የሚችሉ ናቸው። ይህ ቤተ መቅደስ በሰሜን ወሎ ሀገረ ስብከት በዋድላ ወረዳ ቤተ ክህነት ስር የሚገኘው ማኅደረ ስብሐት አይናምባ መድኃኔ ዓለም ቤተ ክርስቲያን ነው። ይህ ቤተ መቅደስ በ2013 ከሐምሌ ጀምሮ እስከ 2014 ታኅሳስ 9 ቀን ድረስ በነበረው የሀገራችን የሰሜኑ ክፍል ጦርነት ጊዜ ከፈረሱት አብያተ ክርስቲያናት መካከል አንዱ ነበር። ከ2013 ዓመተ ምህረት እስከ 2014 ዓመተ ምህረት በተካሄደው ጦርነት ሙሉ በሙሉ ከፈረሱት አብያተ ክርስቲያናት መካከል የማኅደረ ስብሐት አይናምባ መድኃኔ ዓለም በበጎ አድራጊዎች ትብብር ግንባታው ተጀምሯል። በሀገር አሜሪካ ኒውዮርክና አካባቢው ሀገረ ስብከት በተገኘ የገንዘብ ድጋፍ ነው መልሶ ግንባታ የተጀመረው። ከነዚህ ደግሞ ከፈረሱ አብያተ ክርስቲያናት አንዱ የአይናምባ መድኃኔ ዓለም ነው ማለት ነው። ይህንን ህዝብ ደግሞ አቅም ኑሮት አይሰራም፣ ማገዝ አለብን ብለው እንግዲህ በሚሊዮን የሚቆጠር ገንዘብ ሰጥተው ይሄው ቤተክርስቲያኑ በዚህ መልክ ደርሷል። ይህንን ደግሞ ማየታቸው ብፁዕ አባታችን በእውነት እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑ። ቤተክርስቲያኑን የብፁዕነታቸው ካስቀመጡት አሻራ ከብዙዎቹ አንዱ ነው። የሚያሰራው በሀገረ አሜሪካ በብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የሚመራ ኒውዮርክና አካባቢው ሀገረ ስብከት ነው ይህን ቤተ መቅደስ ያስጀመረው። ሀገረ ስብከቱ በብፁዕ አቡነ ጴጥሮስ ዶክተር አሳሳቢነት መመሪያ ሰጭነት 1 ሚሊዮን ብር ልኮልን ህዝቡ በጉልበቱ ድንጋይ በማቅረብ አሸዋ በማብቃት ከባለሙያ በስተቀር ምንም ሳይከፈለው ህዝቡ በጉልበቱ እየሰራ እርሳቸው በላኩልን ብር ተጀምሮ ከዚህ ደርሷል። የደብሩ ምዕመናን በጉልበታቸው በሚያደርጉት ተሳትፎና የተላከላቸውን ገንዘብ በአግባቡ በመጠቀማቸው ብፁዕነታቸው አመስግነው እስከ ፍጻሜ እንዲበረቱና የበረከቱ ተሳታፊ እንዲሆኑ አሳስበዋል። እኔ እናንተንም በእጅጉ ነው የማመሰግነው። ምክንያቱም አንዳንድ ጊዜ እንዳለመታደል ሆኖ አንዳንድ ቦታ ላይ ያሳዝኑናል። ጠይቀን አስተባብረን ምዕመናንም ካላቸው ነገር ቀንሰው ሲሰጡን ስንሰጣቸው በአግባቡ ሳይሰሩበት የግድ የለሽ ስራ ተሰርቶ የማንደሰትበት አካባቢ ገጥሞናል። እናንተ ግን በዚያ በር ተግታችሁ ነቅታችሁ
ወዲያውኑ ለግንባታ የሚያስፈልገውን እቃ ገዝታችሁ አስገብታችሁ ለጉልበት የሚወጣውን ወጭ በማስቀረት በጉልበታችሁ ሰርታችሁ ዛሬ ላይ የቤተ መቅደሱ ግንባታ እዚህ ደርሶ ማየቴ እኔን በጣም አስደስቶኛል። አሁን እዚህ እናንተ በጉልበታችሁ ስታገለግሉ፣ ድንጋይ ስትሸከሙ፣ አሸዋ ስትሸከሙ፣ ሲሚንቶ ስታቦኩ ደስ ይበላችሁ፣ እግዚአብሔር ስለፈቀደላችሁ። ያልተመረጠ ሰው የንጉሱን የክርስቶስን የመድኃኔዓለምን ቤት መስራት አይችልም። እሱ ስለፈቀደላችሁ ነው። እና ይሄን እንደ ትልቅ እድል ቁጠሩት፣ እንደ መታደል ቁጠሩት። ጤና ሰጥቶ፣ ጉልበት ሰጥቶ፣ ገንዘብ ሰጥቶ፣ ሁሉን ነገር ፈቅዶ ስሩ ካላችሁ ደስ ብሏችሁ እንደጀመራችሁት ስሩ። ተሳተፍ፣ ጽደቅ የተባለ ሰው ደግሞ እንነግራለን፣ ይቀላቀላል፣ ይጨመራል፣ አብሮ ይጸድቃል። አይ ጽድቅህ በሌላ ስራ ነው የተባለ ሰው ላይሳተፍ ይችላል። የእናንተ የበረከት ስራ ብቻ ሊሆን ይችላል። ስለዚህ ትጉ፣ አይዟችሁ፣ በርቱ። እንዳልኳችሁ ይሄን መስራት መመረጥ ነው። ምርጫችሁን አክብሩት፣ ጥሪያችሁን አክብሩት። እግዚአብሔር የወደደለት ይሳተፋል። መቼም እኛ እናሳስባለን። አሁንም ቢሆን ያለውን ችግር የኑሯችሁን ሁኔታ ገልጸን ምን ያህል ለእናንተ ከአቅም በላይ እንደሆነ ይረዱናል ለምላቸው አሳስባለሁኝ። የምዕመናን ችግር ተረድተው ላደረጉላቸው ድጋፍ ለብፁዕ አቡነ ጴጥሮስና ለኒውዮርክና አካባቢው ሀገረ ስብከት የደብሩ አስተዳዳሪ ምዕመናንና ማህበረ ካህናቱን ወክለው የምስጋና መልእክት አስተላልፈዋል። ለዚህ ለወደቀ ሕዝብ እንባ አባሽ የሆኑ አባት፣ በምንም መተኪያ የሌላቸው አባታችን ይህን ጊዜ መስዋዕት አድርገው በዚህ ሰዓት በዚህ ጊዜ የምታውቁትና የምናውቀውን ሰዓት ምንም ሳይገድባቸው ከሕይወታቸው በላይ አገራቸውን፣ ሕዝባቸውን፣ ልጆቻቸውን በእውነት በመውደድ እንደው መስዋዕት ሆነው እንዲህ ለሚያረጋጉልን አባታችን እንደው ቃላቱ ስለሚያጥረኝ አሁንም በምስጋና ብቻ መስግኑልኝ። እኔ አመሰግናለሁ። ቃላቱ ስለሚያጥረኝ ነው። ስለይ አሁን በብፁዕነታቸው ጸሎትና ድጋፍ የተሰጠን 1 ሚሊዮን ብር እነሆ ብረታ ብረት፣ ሲሚንቶ፣ አሸዋ፣ ጠጠር ይሁ ቀርቦ እስካሁን በሳቸው በረከት ምንም ቢሆን ከገንዘብ ይልቅ በረከታቸው ጸሎታቸው ረድቶን ኃይል ላይ ደርሰናል። ብፁዕነትዎ በእውነት እንዴት አድርገን ምእመናናችን በየሳምንቱ ምስጋና ሲያቀርብ ልበወት ሊደነግጥ ይችላል እንጂ በእውነት ያህል ለመናገር ምንም ቢሆን እኛ የምናደርገው የምንሰራው ቃላችንም እንደው ሞልተን ለመድፈር የእርስዎን ስም ለማንሳት ከብዶናል። ከምን ከደስታችን የተነሳ ከደስታው ብዛት የተነሳ የሰውን ስም እንደ ውሃ እንደ ማር እንደው ጠጥተን ነው ታጠግቧ ያልቅምና። እስኪ እንደው በእውነት እንደ አባታችን ይህን ጊዜያቸውን መስዋዕት አድርገውን በአሁኑ ሰዓት እንደዚህ ተንከራተው ሀይች ቦታ መጥተው ደግሞ የደረስንበትን በወረዳው ቤተ ክህነት አቅራቢነት መጥተው እዚህ ስለጎበኙን እናቶቼ፣ አባቶቼ፣ ወንድሞቼ፣ ልጆቼ፣ ሊቃውንተ ቤተ ክርስቲያን ሁላችሁም እንደው ልዑል እግዚአብሔርን በሳቸው ስም ልታመሰግኑልኝ ይገባል። ብፁዕ አቡነ ኤርምያስ የኒውዮርክና አካባቢው ሀገረ ስብከት የምዕመናኑን ችግር ተረድቶ ላደረገው የገንዘብ ድጋፍ አመስግነው የህንፃ ቤተ ክርስቲያኑን ግንባታ ቶሎ ተጠናቆ ለአገልግሎት እንዲበቃ አባታዊ የትብብር ጥሪ አስተላልፈዋል። በዚህ መልኩ ተጀምሮ ከዚህ እንዲደርስ ትልቅ ዋጋ የሰጡንን ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶሳችን ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስን በእጅጉ አመሰግናለሁ። ሀገረ ስብከታቸውንና
በሀገረ ስብከታቸው ስር ያሉ ምእመናንንም አመሰግናለሁ። እንደሚታወቀው ያው አካባቢያችን አሁንም ሰላም የራቀው አካባቢ በመሆኑ ህዝቡ ነግዶ ለማትረፍ አርሶ ለማምረት የተቸገረበት አካባቢ በመሆኑ አሁንም የብፁዕ አቡነ ጴጥሮስ ዶክተርን እንዲሁም የልጆቻቸውን የሀገረ ስብከታቸውን ድጋፍ የሌሎችንም ምእመናን ድጋፍ የሚጠብቅ የቤተ መቅደስ ስራ ነው። እንደው ይህን ያያችሁ ይህን የተመለከታችሁ ሁሉ የምትችሉትን በማድረግ ክርስቲያናዊ ግዴታችሁን እንድትወጡ አሳስባለሁ።